ዛሬ የመጣሁት ፋሚሊ ልጅ እንደቀላል ሊተወልዶ እንደቀላል ሲታይና ልጅ የጫጩት መጫወቻ እንደ ጫጩት ብጥልጥል እየተደረገ ሲታይ በአደባባይ ላይ ዛሬ በጣም ነው ያለቀስኩት። እኔ በጣም ነው የተሰማኝ፣ እንደ ልጅ እንደ እናት ማለት ነው። እንደ እናት በጣም ነው የተሰማኝ። እኔ አብርሽና ሩታ ድራማ እየሰሩ ነው፣ አይዲ ይስሩ፣ አይመለከተኝም። ነገር ግን ይሄ ህፃን ልጅ ተተረገሙ ሰዎች የተወለደ ህፃን ልጅ ማለት ነው። በእውነት ልጅ ሆናችሁ ልጅ አትውለዱ፣ ልጅ ሆናችሁ ወደ ትዳር አትግቡ የሚባለው በእነ አብርሽና በሩታ ህይወት ነው ያየሁት። እሙን ትክክል እንደሆነ ተረዳሁት ማለት ነው። ግን እኔም በ15 ዓመቴ ነው ያገባሁት። በ15 ዓመቴ የ22 ዓመት ጎረምሳ ልጅ እያደረስኩ ነው አልহামዱሊላህ። ነገር ግን እንደዚህ አይነት ትዳር በህይወቴ አይቻላቅ። እንደ አይነት መውለድ ማለት ነው ልጅን ቁማር መጫወቻ ቪዲዮ መስሪያ ሲደረግ ጨካኞች ባልና ሚስቶች ጨካኝ ናቸው። በዚህ በህፃን ልጅ ይዝን ያህል ቪዲዮ የሚሰሩ ምክንያት በጣም ነው የሚያስጠላው። በእውነት ነው የምላችሁ። ላይክ ሰብስክራይብ ያደረጋችሁ ቪዲዮ እኔ በጣም አልቅሼ ተሰምቶኝ ነው የመጣሁት። ልጅ ወልጃለሁ አሁን አልহামዱሊላህ ምርጥ ልጆች አለኝ። ነገር ግን ልጆችን አሳልፌ እንኳን ለወንድ ልጅ አይደለም ለእናቴ ለመስጠት እንኳን ብዙ ነገሮችን መስዋዕት ከፍያለሁ። በማጣት እንኳን ደረጃ እንኳን ተነስቼ ብዙ ነገሮችን አንድ ህፃን ልጅ 3 ወር ያልሞላው ልጅ ማለት ነው እንደ ዶሮ ሲበጣጥለው አባት ማያት ማለት ለኔ ሞት ነው ዛሬ። በእውነት ነው የምላችሁ። እኔ ለድራማ ብሎ የዚህን ያህል የወረደ ቪዲዮ ልጁን እኔ እንጃ ምን አይነት ጀብድ ሊያገኝ እንደው አላውቅም። ምን አይነት ተስጦ እንዳላቸው አላውቅም። የቡታጀራ ዩቲዩበሮች በእውነት በትዳር እና በህፃን ልጅ የተጫወቱ አረመኔዎች ብርና ዶላር እዚህ የደፈናቸው ማለት ነው። አይምሯቸው ድፍን ያለ በጣም ነው የሚያስጠሉት። ሰላም ታምንም ሰላም ልበላት ወይንስ አልበላት እየጠየቅኩኝ ምናምን ነገር ሰላም በላት ካለ ቀልዱን ተውና ጌታን የምረኝ ነው። ሻታሩን አደረ የኔ ርቦታ የኔ ስንት ነገር አለ የኔ ቀሽተዋል። እኔ የምታደርገው ነገር አደረ ወይ ትላለች ሌባ ጌታን ይቀጣል በስንት እናት ታስፈልገዋለች። በዚህ ሰዓት ገና 3 ወሩ ነው አብርሃም። ይኸው አልሽ አብርሃም አንተ ምሳ በልተሃል ወይ? የምር ቴካዊ መጥቶልኝ በልቻለሁ። እና የተነሳናቸው ፎቶዎች ደግሞ ፎቶ ቤት ላይ ይፈልጋል ልጅ ዛሬ የመጣሁት እንግዲህ ሩታዬ ማታ በቲክቶክ ለቃ ነበረ ወደ አብርሽ ቤት እየሄደች ቪዲዮ ተቀርጦልናል። ነገር ግን ልጅ ሳትደርሱ ወደ ትዳር መግባት ማለት በአብርሽና በሩታ ነው እኔ ዛሬ ያየሁትና የህፃን ጨዋታ በህፃን ልጅ እንደዛ አድርጎ አብርሽ ማለት በጣም ጅብና በጣም ሆዳም ሰው በልጁ መነገድ የፈለገ ሩታን ቢት ስትለው በልጁ በህፃን ልጅ የዛን ያህል ልጁን እንደዛ ንቃቃ ጨዋታ ሲያደርገው በጣም ነው ያዘንኩትና እኔ እንጃ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? ዛሬ የመጣሁት በማታው በትናንትናው በሁለታ ቪዲዮ የ3 ቀን ቪዲዮ ነው ዛሬ የሚለቀቅልን። ዞሮ ያየነው ቪዲዮ 3 ቀኑ ነው። እነሱ ረፍት ያጊተው እየኖሩ ነው። ግን እኛን የተጠራቀመ ቪዲዮ እየቀረጹ ራሳችንን ያሳሙናል። ነገር ግን እኔ ህፃን ልጅ በጣም ያሳዘነኝ ከማይሆን ሰው ልጅ መውለድ ትዳር ምንነት ሳይገባችሁ ወደ ትዳር መግባት በጣም ነው ዋጋ የሚያስከፍለውና የአብርሽ ልጅ እና የሩታ ልጅ ከማይሆን ሰው የተወልዶ መከራውን እያየ ነው። ገና በ3 ወሩ ምድር ላይ ባረፈ በ3 ወሩ የማይገባውን ፈተና ከቤት የማይወጣ ልጅ ወደ ዩቲል ድረስ እያንከራተቱ እያሳደጉት ነው ማለት ነው። እውነት እኔ በጣም ነው ያዘንኩት፣ በጣም ነው የተሰማኝ። ከማይሆን ሰው ትዳር ትመሰርቱ ይሄ ነው በቃ የሚያጋጥማችሁ። ገንዘብ ላይና ዶላር ላይ ነው አይኖራችሁ የሚያርፈው። ለልጅ ምንነት ዋጋ ምን ያህል እንደሚያስከፍል ልጅ ከቤት የማይወጣ ልጅ እንኳን ከቤት ከውጭ የማይወጣ ልጅ ሆቴል ቤት ድረስ ለኡሽማይቱ ለጥላቷ ለሩታ ጥላት ላቢላ እጅ ይሄ ልጅ ሲሄድ እኔ በጣም ነው ዛሬ የተናደድኩትና ይሄ ምንድነው የአባትየው አብዷል። አብርሽ ማለት በትክክል አይደለም የሚያስበው፣ ኖርማል አይደለም። ፋሚሊ አይምሮ ትክክል አይደለም። ምን እንደዚህ እንዲያደርገው እንዳሰከረው ልጁ ማደጉን ስለማይፈልግ ይሁን ልጁን በቃ አይፈልጉት አላውቅም። እኔ ሩታ አልፈልገው ማለት ሩታ ያ ሁሉ መከራ ስቃይ ያሳልፋ ልጇን አትፈልግም አለለም። በጣም ነው የምትወደው፣ በጣም ነው ብዙ መከራ ያየችበት። በእርግዝና ሰዓት መከራ ያየሽበትን ልጅ
የዚህን ያህል በቀላሉ እና ከማይሆን ሰውና ከማይሆን ቤተሰብ ልጅ መውለድ ዋጋ የሚያስከፍልና ማለትም ያ ሁሉም ሰው የሚፈልገው ቪዲዮ መደገንያና መሸቀያ ነው የነሱ ልጅና በእውነት በጣም ነው ዛሬ የተሰማኝ። እኔ አብርሽን የዚህን ያህል የወረደ ማንነት እንዳለው ብዙ ጊዜ እናገራለሁ። ግን ደግሞ በማታ ዛሬ በተለቀቀው ቪዲዮ ምን አስቆረጠው? እሱ ልጁን በቃ እንደፈለገ እንደ ዶሮ በጣጥሎ ለማሳየት የሻቀለው ለምንድን ነው? ልጁ እንዳድግ ያልፈለገው ለምንድን ነው ብዬ ነው የተሰማኝ። ማለትም እሷ ሄዶ ገብቶ አይቶ እንዲወጣ ነው እንጂ ቪዲዮ እንዲቀረጥ ብዙ ጊዜ ሩታ በልጇ ሰርታ አታውቅም። አይታችኋል። ቀርጻ ታውቃለች? አታውቅም። በልጇ አንድ ቀን ቪዲዮ ሰርታ አታውቅም። እሱ ነው እንደ ዶሮ እየበጣጠለ እያቀረበው ያለው ማለት ነው። እኔ ልጁ ምን አይነት ልጅ እኔ እንጃ ከነዚህ ከልጅ ባተወለደ ብዬ ዛሬ ደም ነው ያለቀስኩት። እኔ እንደዛ አሁን ፊቴን በጨዋ ጥቤ ነው የመጣሁት። ኖርማል ሆኜ አይደለም። በእውነት ፋሚሊ በጣም ነው የተሰማኝ። ልጅ ማለት እኮ ብዙ ዋጋ ከፍሌ ብዙ ሆነን ነው የምንወልደው። ገና ከ1 ወር ጥንስስ ጀምሮ እኮ ነው 9 ወር እስከወልዶ እስከ 2 ዓመት ድረስ መከራ አይተን ነው የምናሳድጋቸው ልጆችን። በልጆቼ እኔ በማንም ቢመጣብኝ በልጆቼ አልደራደርም። ራሴን አሳልፌ ነው የምሰጠው ለልጆቼ ማለት ነው። ይህ እንደዚህ የቀይቱ እንደዛ ምርጥ ፋፌ ወለየዋ ብታውቋት በአካል በድሮ ጊዜ በጣም እንዲህ ብታረጉ ደበስ የምል ሴት ነበርኩኝ። ዛሬ ላይ ግን ማዳት እየዋጣሁ ነው። ለማን? በልጆቼ። ልጆቼ የሚፈልጉትን አሟላለሁ ብዬ በስደት ላይ ስራ አለ፣ ማግኘት አለ፣ ማጣት አለ። ኢትዮጵያ ላይ ብዙ ስቃይ መከራ፣ ውበታችን ብስቁልቁል ብሎ የምናሳልፈው ለልጆቻችን ነው እና ለልጆቻችን ማለት ነው ብዙ መስዋዕት የከፈልንበትን መውለድ ዛሬ በሩታዬ እንደዚህ ሲቅ መቀለጃ ሆኖ ሳይሆን በጣም ነው የተሰማኝ። በማይረባ ሰው ላይ ልጅ አትውለዱ። በቃ ቆማችሁ ብትቀሩ ይሻላል። እንደ አይነት አመት የሌለውና ህሊና ከሌለው ሰው ተመውለድ ማለት ነው። ምንም ብትበድለው ምንም ብታረገው የጨዋታቸውን በራሳቸው መጫወት ይችላሉ፣ ድራማ መስራት ይችላሉ። ህፃኑ ልጅ ግን ተደብቆ ማደግ አለበት። ሚዲያ መውጣት የለበትም። ብር አላጡ፣ እይታ አላጡ፣ ወደንስ አላጡ። እነሱም ማስቃባጭ ሐራሚ ወደንስ አለው። ሩታም የራሷ የሚለው ወደንስ አላት። ግን ይሄን ህፃን ልጅ 3 ወር ያልሞላ ልጅ ሚዲያ ላይ እንደዚህ እንደ ዶሮ እየበጣጠለ ሲያመጣው እኔ በጣም ነው የተሰማኝ። በጣም ነው የተሰማኝ። ፋሚሊ ልጅ እንዴት ነው ይዝናል እንዴ? ፋሚሊ ምንድን ነው? ቆይ አንድ ገንዘብ ቢቀር ለምን ከሄርሜላ መርጦ የሄደው የለም እንዴ? ከሷ ጋር የፈለገውን ቪዲዮ ለምን አይሰራም? ሩታን ለምን አይተዋትም? ለምንድን ነው እንደዚህ የሚያረጋት? ምንድነው ችግሩ? ቆይ ቪዲዮ አይታይለትም አይደለም? ካልታይለት አመሉንም ችግሩንም ውስጥ ቀጥፎ አልፈልግም በቃ ትዳር ይሻለኛል ልጅ ይሻለኛል ካለ ከልጇ ጋር መሆን ማን አስገደደው? ሆቴል የወጣው እኮ ለመንዘራዘር እንዲመቸው ነው እንጂ ሩታ ወጣው ብለው አይደለም። እና መንዘራዘር ስለሚመቸው ጸባው ማስተካከል ስለማይፈልግ ነው ሆቴል ተከራይቶ አሁን እንደዛ የሚጃጃለው እኮ። ሩታ እኮ ወጣልኝ አላለችው። አንተ አመልህንም ራስንም ችግርህንም ስለማትቀርፍ እኔ ገብቼ ልጄን አሳድጋለሁ አንተ እንደፈለክ ትሆናለህ ያለችው። አይ ከወዲያ እኔ ከሄርሜላን አልፈልግም ራሴ ህይወቴን አስተካክዬ ካንቺ ጋር መኖር ነው የምፈልገው እኮ አላለም። እስካሁን አላለም እኮ እያስመሰለ ከዛችም ይለጠፋል ከዚችም እያለ መኖር ነው የሚፈልገው። አንድ ቀን በቃኝ እንደ አይነት ህይወት ብሎ ወደ ሩታ ሄዶ ያውቃል? አያውቅም። በእውነት አንዳንድ ጊዜ እኔ በጣም ያሳዘነኝ በዛ መስራት ፈልጌ አይደለም። ሄርሜላን ጭራሽ መስራት አልፈልግም። ስሟን መጥራት ለራሱ አልፈልግም የሴት ርካሽ ስለሆነ። ግን አብርሽ እስካሁን ድረስ ራሱን መታመልና ራሱን መቅጣት ስላልፈለገ ሩታዬ አሁን ለራሷም የራሷን ላይፍ ለመኖር ተፍ ተፍ እያለች ነው። ያን ነገር ደግሞ አራስ ስለሆነች ለልጁ አስቦ ነው። አዲሱ ፍቅረኛም ሆነ ጓደኛ የስራ አጋሯ የሄደው ቤቱ ራሱ ደስተኛ ሆኖ አይደለም። አራስ ስለሆነ ይሄ ልጅ መውጣት ስለማይችል ልጇን ትታ እንደማይጠራት ስላወቀ ነው። ልጇን ትታ የትም አትሄድም ብሎ ስላሰበ ነው። አንድ ህፃን ልጅ ለሰው ትታ መሄድ ማለት ከባድ ነው። ለዛ ታስቦ ነበረ ይሄ ድራማ እዛ ቤት እንዲሆን የተፈለገው። ነገር ግን እሱ ደግሞ ልጁን እንደ ዶሮ መበጣጠል እንደዚህ ዘቅዝቆ በቃ ባናቱ የሚጠባውን ለማውጣት ነው የፈለገው። በጣም ነው እኔ አላቅም። እኔ በጣም ነው የተሰማኝ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮን እስከ መጨረሻው ላይ ማለት ነው። ከማይረባ ሰውና ከማይሆን ትዳር ውስጥ ገብታችሁ ልጅ ተምወልዱ ራሳችሁን አቋቁማችሁ በራሳችሁ ስትቆሙ ወደ ትዳር ግቡ ማለት እፈልጋለሁ። ትዳር ማለት መስዋዕት ያስከፍላል። ነገር ግን እንደዚህ አይነት ትዳር አይደለም።
አንድ ፍራሽ ላይ 3-4 ልጅ ወልደን በአንድ ክላስ ቤት በፍቅር ኖረን እናውቃለን። አንድ ፍራሽ ላይ 3 ልጅ ወልጃለሁ። ሳሎኔ ላይ አንድ ፍራሽ ነበር፣ አንድ አልጋ አለኝ፣ አለቀ። እንደዚህ እንኳን ብዙ ነገሮች መብለያ መጠጫ ነው ያለኝ። አንድ ቀን ጠቦኛ አያውቅም። አንድ ቀን በማጣት ተጨቃጭቄ አላውቅም። ከሰው በላይ ሆናለሁ። ሰዎችን ከጓደኞቼ እንዳላንስ አረብ ሀገር ሂጄ ቤቴን ብቀይር ልጆቼን ባስተምር በሰፊ ትምህርት ቤት ከፍዬ ባስተምራቸው የበለጠ እኔን ቁጭ አድርገው ይዙኛል ብዬ ነው ስደት እንጂ ትዳር እንደዛ አይነት ትዳር በህይወት አይቼም አላውቅም። ፋፊ ወልየዋል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታታት። ትዳር እንድትጠሉ እየተደረጋችሁ ነው፣ ግን ትዳር እንደዛ አይደለም። ብዙዎቻችሁ ወጣቶች ናቸው የምትከተሉኝና እንዳትፈሩ። ይሄ የቃቃ ጨዋታ ነው። የናብሽና የሩታ ትዳር የትዳርን ደግሞ ከኔ ጋር ነው ናውት በፍቅር 21 ዓመት አልሐምዱሊላህ ረብል ዓለሚን ልጆችን በስሬ አረብ ሀገር ትዳር እንደዛ አይደለም። ትዳር ጠይቁን፣ እኛን ኮሜንት ላይ ጠይቁን። ፋፊ ስለ ትዳር ስሪልን ብትሉኝ በዳም እሰራላችሁ። ትዳር ምን እንደሆነ ጥቅሙና ጉዳቱን እነግራችኋለሁ ዘርዘር አድርጌ። ትዳር መተማመንና መተሳሰር ይፈልጋል። አንተ ትብስ ማለት ይፈልጋል። የት ገባህ የወጣህ ሳይሆን እንደፈለገ ሄዶ ሲመጣ ወይ ገባህ ወይ ወጣህ አይደለም። ልቡን ነው መፈተሽ ያለባችሁ። ምን አይነት አስተሳሰብ እንዳለው ነው ማለት። አረብ ሀገር በመጣ ኢትዮጵያ ተቀምጦ ታማኝ ባል ነው እንጂ ብዙዎቹ በባሎቻቸው ይከዳሉ። ግን እኛ ግን እንደዛ አይነት አይደለም። አልሐምዱሊላህ ረብል ዓለሚን በራሴ በጣም ተማመናለኝ። ከልጆች አባትም ደግሞ ብዙ ነገሮችን እማራለሁ። ብዙ ነገሮችን ላይፍ ይቀጥላል፣ ህይወት ይቀጥላል የሚባለው ነገር